ቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንት ህንጻ ፊት ለፊት ባለው ሰፊ ብቻ ሳይሆን 60,000 ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። እጅግ ዘመናዊና ጥራታቸውን የጠበቁ 90% ተገብተው የተጠናቀቁ ቤቶችን በ6 ወር ጊዜ ውስጥ ተረክበው የሚኖሩበት፣ ቢያሻውት የሚያከራዩት እንዲሁም ሸጠው የተሻለ ትርፍን የሚያገኙበት ቤቶችን ሜትሮ ሪል ስቴት ዝግጅቱን ጨርሶ እርሶን እየጠበቀ ይገኛል። በውስጡም በቂ የሆነ መኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ ደህንነት መቆጣጠሪያ ካሜራዎች፣ የከርሰ ምድር ውሃ እንዲሁም ለተለያዩ ዝግጅቶች የሚሆኑ የጋራ መጠቀሚያ ቦታዎችን የያዙ ዘመናዊ መንደርን ይዘንሎት ቀርበናል። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሐሙስ የካቲት 5 2018 ዓመተ ምህረት በመጀመሪያ የኢትዮጵያ ሀገር መከላከያ ሰራዊት ዋና ጉዳይ አለኝ ብሎ ኃይሉን ወደ ሌላ ቦታ በሚስብበት ሰዓት ባዶ ቤት ዘው ብሎ በመግባት ተቆጣጠርን የሚባል ነገር ሊመጣ ይችላል። በሌላ በኩል ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ትኩረቱን ወደ ሌላ አቅጣጫ ሲያደርግ በዚህ በኩል ምንም ነገር አይፈጠርም የሚል መደምደሚያ ሳይሆን የሚፈጠረው ነገር አደጋ አይሆንም። ፋኖም ሸኔም ጠቅላላ ሄደው አዲስ አበባ ዙሪያ ቀደም ሲል እንዳልኩት እንጦጦና ወጨጫ ተራራ ላይ ቢደርሱ ለኢትዮጵያ መንግስት አጀንዳ ሊሆኑ አይችሉም። ዋናው ኦክሲጅን የሚያድለውን እሱን ጭምር ኦክሲጅን ስታሰጣ ባሉበት ይደርቃሉ። አሁን ምናምን ከተማ ያስኩኝ ብሎ ለደቂቃ ይሁን ለሰዓት የፈነጨው ኃይል ከፊቱ ትልቅ መርዶ እየመጣ መሆኑንም የሚያውቅ አይመስለኝም። የጠቅላይ ሚኒስትር አብይ መንግስት ወይ ደግሞ ጠቅላይ ሚኒስትሩ አብረዋቸው የሰሩት ሰዎች ጋር አብረዋቸው ባለመሄዳቸው እሳቸው ናቸው ተጠያቂ የሚሆኑት ወይንስ እንደውም ያሰረባቸውን ከስልጣን ሊያወርዳቸው የተንቀሳቀሰን ሰው ከስልጣን ብቻ ገለል በማድረግ ዝም በማለት ምናልባት በኢትዮጵያ ታሪክ ውስጥ ያልተለመዱ ክስተቶች አይደሉም? ሊያሰረብህን ከስልጣን ሊያወርድ ይዱለተብህን ሰው ወህኒ በር ነው የምትቆልፍበት፣ ከሞት ከተረፈ ማለት ነው። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ጅዳ ላይ ሲፈራረሙ የስምምነቱ አንዱ አንኳር ነጥብ ዘሄግ ኔዘርላንድ የተሰየመው የድንበር ኮሚሽን ያሳለፈውን ውሳኔ እንቀበላለን የሚል ነገር አለበት ይላሉ። ልክ ነው፣ አለበት። ግን በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በሳምንቱ መጨረሻ በሚጀምረው የአፍሪካ ህብረት የመሪዎች ስብሰባ ላይ ለመታደም ወደ ኢትዮጵያ በመግባት ላይ የሚገኙ እንግዶች በአጠቃላይ ወደ 20 ሺህ እንደሚገመቱ ይፋ ሆኗል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም ሌሎች የዓለም አቀፍና ሀገራዊ ድርጅት መሪዎች እንደሚገኙም ተመልክቷል። ከአፍሪካ 55 የሀገራት መሪዎች እስካሁን እንደማይገኙ የተረጋገጠው የድርጅቱ አባልነቷን ያቋረጠችው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሲሆኑ ብዙዎቹ የአፍሪካ መሪዎች እንደሚገኙ ሲጠበቅ የተወሰኑ ተወካይ እንደሚልኩም ተመልክቷል። የአፍሪካ ህብረት የውጭ ጉዳይ ሚኒስትር
ሚኒስትሮች 48ኛ መደበኛ ስብሰባቸውን ትናንት የጀመሩ ሲሆን በዛሬው ዕለት እንደሚያጠናቀቁም ይጠበቃል። የመሪዎቹ 39ኛ ስብሰባ ቅዳሜ እንደሚጀመር ሲጠበቅ በማግስቱ እሁድ ይጠናቀቃል። ከ60 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1963 በ32 ነጻ በወጡ የአፍሪካ ሀገራት አዲስ አበባ ከተማ የተመሰረተው የአፍሪካ አንድነት ድርጅት እንደ አውሮፓውያን አቆጣጠር በ1999 በሊቢያ ሲርቲ በተካሄደ የመሪዎች ጉባኤ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲሸጋገር ተወሰነ። እንደ አውሮፓውያን አቆጣጠር ከሐምሌ 2022 ጀምሮም የአፍሪካ ህብረት በይፋ ተግባሩን ቀጠለ። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲሸጋገር የህብረቱ መቀመጫ ከአዲስ አበባ ወደ ሌላ ሀገር ለማሸጋገር የተነሳውን በተለይም በሊቢያው መሪ ኮሎኔል ሙአመር ጋዳፊ የሚቀነቀነው ሀሳብ ኢትዮጵያ በተለይም የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ በጽኑ መቃወማቸው ይታወሳል። የዛሬ 63 ዓመት የተመሰረተው የአፍሪካ አንድነት ድርጅት አባል የነበሩና በኋላም የአፍሪካ ህብረት ሲመሰረትም በሂደቱ ተሳታፊ የነበሩና ዛሬም በስልጣን ላይ የሚገኙ 5 የአፍሪካ ሀገራት መሪዎች ሲሆኑ እነርሱም የካሜሩኑ ፕሬዚዳንት ፖል ቢያ፣ የኢኳቶሪያል ጊኒ ፕሬዚዳንት ቴዎዶር ኦቢያንግ፣ የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ፣ የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ እንዲሁም የሩዋንዳው ፕሬዚዳንት ፖል ካጋሜ ናቸው። የትንሽቱ ሀገር ኢኳቶሪያል ጊኒ ፕሬዚዳንት ቴዎዶር ኦቢያንግ ላለፉት 47 ዓመታት በመሪነት ወንበራቸው ላይ የሚገኙ ሲሆን የ83 ዓመት አዛውንት ስልጣን የያዙት በ36 ዓመታቸው ነበረ። የኢኳቶሪያል ጊኒ ጎረቤት የሆነችው ካሜሮን ፕሬዚዳንት ፖል ቢያ ከኢኳቶሪያል ጊኒው ፕሬዚዳንት ቀጥሎ በዓለም ላይ በስልጣን ላይ በመቆየት ሁለተኛ ሆነው ተመዝግበዋል። የ92 ዓመቱ ፖል ቢያ ላለፉት 44 ዓመታት በካሜሩን የመሪነት ወንበር ላይ ቀጥለዋል። የኡጋንዳው ሙሴቬኒ 40 ዓመት በስልጣን ላይ ሲቀጥሉ የኤርትራው ኢሳያስ አፈወርቂ 35 ዓመት፣ የሩዋንዳው ፖል ካጋሜ 26 ዓመታት በስልጣን ላይ ቆይተዋል። ከዓለማችን 193 የተባበሩት መንግስታት አባል ሀገራት ረዥም ዘመን በስልጣን ላይ በመቆየት ቀዳሚውን ስፍራ የያዙትም እነዚህ ከላይ የተዘረዘሩት የአፍሪካ ሀገራት መሪዎች ሲሆኑ በመካከላቸው በአራተኛ ደረጃ ላይ የተቀመጡት በደቡብ ኤዥያ የምትገኘው ብሩኒ ሱልጣንና ጠቅላይ ሚኒስትር ሐሰን አል ባልኪዮ ሲሆኑ ሀገሪቱ ነጻነቷን ካገኘችበት ከ1983 ጀምሮ ላለፉት 43 ዓመታት በመሪነት ወንበር ላይ ይገኛሉ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ የኢትዮጵያ ሀገር መከላከያ ሰራዊት በሁሉም አቅጣጫዎች ወደ ሰሜን እንቅስቃሴ ላይ መሆኑ በተደጋጋሚ የተገለጸ ነው። ያንንም ክፍተት በመጠቀም የፋኖ ኃይሎች በተለያዩ የአማራ አካባቢዎች እንቅስቃሴ ያደረጉ መሆናቸውን በተመለከተ የክልሉ የጸጥታ ቢሮ እንዲሁም ደግሞ አብን ያወጣቸው መግለጫዎች መሰረት አድርገን ትላንትም አንዳንድ ነጥቦች ማንሳታችን ይታወሳል። በትናንትናው ዕለት የፋኖ ኃይሎች ደብረታቦር ከተማን ለመቆጣጠር እንቅስቃሴ ማድረጋቸውንና ተመተው መመለሳቸውን የተመለከተ መረጃ እንግዲህ በራሱ በክልሉ የሰላምና የጸጥታ ቢሮን በኩል ወጥቷል። በሌላም በኩል ባልተረጋገጡ መረጃዎችም ከተማውን ለመያዝ ገብተው ነበር፣ ተመተው ወጥተዋል። ምናልባትም ይህን መረጃ መሰረት አድርገው በተለያየ መንገድ የሆነ ከበሮ ለመደለቅ የሞከሩ ሰዎች በዚህ መጠን ኢትዮጵያ ውስጥ ያለውን እውነታ አይገነዘቡም ወይ፣ በዚህ መጠን ስለ ጉዳዮች ባዳ ናቸው ወይ የሚል ነገር ነው በግል ያስነሳብኝ። በመጀመሪያ የኢትዮጵያ ሀገር መከላከያ ሰራዊት ዋና ጉዳይ አለኝ ብሎ ኃይሉን ወደ ሌላ ቦታ በሚስብበት ሰዓት ባዶ ቤት ዘው ብሎ በመግባት ተቆጣጠርን የሚባል ነገር ሊመጣ ይችላል። በሌላ በኩል ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ትኩረቱን ወደ ሌላ አቅጣጫ ሲያደርግ በዚህ በኩል ምንም ነገር አይፈጠርም የሚል መደምደሚያ ሳይሆን የሚፈጠረው ነገር አደጋ አይሆንም፣ በመንግስት ህልውናም በአጠቃላይ በሀገር ሁኔታ ላይ የሚያመጣው ተጽዕኖ የለም። ነገር ግን በሌላ በኩል ያለውን አደጋ መቀልበስ ካልተቻለ ከፍተኛ ሁኔታ ሊከተል ስለሚችል ያንን ለመከላከልና ሀገርን ለማዳን ሰራዊቱ ተልእኮን ለመወጣት እንቅስቃሴ ባለበት ሁኔታ ውስጥ በዛ በኩል የሚመጣባቸውን ጫና መከላከል የምንችለው ፋኖና የመሳሰሉ ጥቃቅን ኃይሎችን ወደ ሌላው አካባቢ በማሰማራት የኢትዮጵያ ሀገር መከላከያ ሰራዊትን ባለበት ወጥሮ በመያዝ ዓላማችንን ግባችንን እናሳካለን የሚሉ ኃይሎች መሆናቸው ነው እንግዲህ ማንም ሰው መረዳት የሚችለው። እንደሰማነው ደግሞ አሁን የወጡ መረጃዎችም ዝም ብሎ ዘው ብሎ የመግባት ብቻ ሳይሆን ትርጉም ያለው የፖለቲካ መልእክትም ለማስተላለፍ ደብረ ታቦርን ለመያዝ የህወሓት ኃይሎችም ጭምር መሳተፋቸውን የሚገልጹ መረጃዎችም እየወጡ ነው።
ከፊት መስመር ላይ እንደውም የአካባቢ ተወላጆችን በግንባር ቀደምትነት ማድረጋቸውን የሚገልጹ መረጃዎች ናቸው የወጡት። ዞሮ ዞሮ ግብፅም ጭምር ትምጣ ከሆነ ቦታ ካለበት ተመልሶ በመጀመሪያ እዛ ያሉ ሰዎች ተጋድለዋል። እዛ ያለው አካባቢው ይህንን የቲፒኤልኤፍ ኃይሎችና ሻዕቢያ የሚያደርጉትን ነገር አንቀበልም ያሉ እዛው ያሉ የክልሉ የጸጥታ ኃይሎች መጀመሪያ ትልቅ ተጋድሎ ማድረጋቸውን ነው ከወጡ መረጃዎች የምናየው። በኋላ ላይ ያው ተዝረክርከው ተመተው ተጠራርገው ነው የወጡት። ያሉትን ጉዳይ በተመለከተ ለክልል የጸጥታ ኃይሎች የተሰጠውበት ሁኔታ ነው። ምናልባት በመንግስት ግምገማ በአማራ አካባቢ ያለውን ሁኔታ የክልሉ የጸጥታ ኃይሎች ሊቋቋሙት ይችላሉ፣ በኦሮሚያ ክልል ያለውንም የክልሉ የጸጥታ ኃይሎች ሊቋቋሙ ይችላሉ የሚል ግምገማ። ከዛም ያለፈ ነገር ቢኖር ፋኖ ሄዶ እንጦጦ ላይ ቢደርስ፣ ሸኔ ተንቀሳቅሶ ወጨጫ ተራራ ላይ ቢደርስ የሚለውጡት ምንም ነገር እንደማይኖር ለኢትዮጵያ መንግስት አይደለም ለሌሎቻችንም ከዳር ላይ የምንመለከተውም ሰዎች በአብዛኛው ግልጽ ነው። ስለዚህ ዋናው ትንፋሽ የሚሰጠውን ወይ ደግሞ ኦክሲጅን የሚያድለውን ኃይል ኦክሲጅን እንዳይሰጣቸው እሱንም ኦክሲጅን ማሳጣት በጣም መሰረታዊ ነገር ነው። ስለዚህ በትልቅ ተልእኮ እንቅስቃሴ ላይ በተገባበት ሁኔታ የተደራጀ እንቅስቃሴ በማድረግ የተደረገው ጉዞ እንግዲህ የኢትዮጵያ ሀገር መከላከያ ሰራዊት ሲወጣ ሙሉ በሙሉ ሁሉን ነገር ለክልሉ ጸጥታ ኃይሎች ተትቷል የሚል ግምገማ ሊኖር ይችላል። ስለዚህ ትልቅ መልእክት እናስተላልፋለን በሚል ወደ ደብረ ታቦር አካባቢ ያው እንቅስቃሴው ተደረገ። እንግዲህ በቅርብ ርቀትም ያለው ምንም በተወርዋሪነት የሚቀመጠውም ኃይል ገብቶ ትርጉም ባለው ሁኔታ እንዳዝረከረካቸው ያው በይፋ የተገለጹ ነገሮች ናቸው። ለተወሰነ ጊዜ የቆየ ነገር ነው ማለት ጫጫታው። ከዛ ውጭ በቀላቸውን ወይ ደግሞ እልሃቸውን ቤቶች በማንደድ ወይ ደግሞ ንግድ ተቋማትን በማውደም አሳይተዋል። እሱ በቪዲዮ ጭምር በተለያየ መንገድ እየተሰራጨ ነው። በራሱ በአማራ ብሔርተኞች በቁጭት እያወጡት ያሉት ነገር ነው። ምናልባት የቅርቡ የጠለምት ላይ ሙከራ በኢኮኖሚስትም ጭምር ባወጣው ዘገባ ላይ ትንተናዎችን ጠቅሶ አንደኛ የኢትዮጵያ የህወሓት ኃይሎች በዛን ወቅት በጠለምት ላይ ያደረጉት ሙከራ ድንበር ጥሰው መጥተው ያደረጉት ሙከራ አንድም የኢትዮጵያ ሀገር መከላከያ ሰራዊትን አቅም ለመፈተን፣ በሌላም በኩል ደግሞ ጥቃት ሰንዝረው ጠለምት ሙሉ በሙሉ ለመቆጣጠር ያለመ እንደነበር ተገልጿል። እንግዲህ በትንተናዎች እዛ አካባቢ ወታደር መላካቸውንም እነ ጀነራል ታደሰ ወረደም አረጋግጠዋል። ያ ሙከራ ተመቶ መመለሳቸው አሁንም ደብረ ታቦር ላይም ተመሳሳይ ሙከራ አድርገው ተመሳሳይ መመታታቸው ነገሮችን ቆም ብለው ለማየት ለመመርመር፣ ማለትም ፋኖን እያልኩ አይደለም፣ ቲፒኤልኤፍን እያልኩ አይደለም፣ በዋናነት ሻዕቢያን ነው የጉዳዩ ባለቤት የሚያሰማራውን። እነዚህ ደግሞ በሱ ታዝለን የሆነ ቦታ እንደርሳለን ብለው ተስፋ የሚያደርጉት ምንም ቢያስቡ ምንም ቢመኙ በንግግር እንፍታውን በዚህ የምናደርግ ቢሉ በእነሱ በኩል የሚለወጥ ነገር የለም። አሁን በሻዕቢያ ቁጥጥር ስር ናቸው። ከመካከላቸው ሰዎች እንደማይበጅ እንደማያዋጣ የትም እንደማይደርሱ ተገንዝበው ከዚህ ሂደት ውስጥ ሊወጡ ይችላሉ። ምናልባትም የምንሰማቸውን መረጃዎች አሉ። አሁን ምናምን ከተማ ያስኩኝ ብሎ ለደቂቃ ይሁን ለሰዓት የፈነጨው ኃይል ከፊቱ ትልቅ መርዶ እየመጣ መሆኑንም የሚያውቅ አይመስለኝም። መሬት ላይ ያሉት ሰዎች ያውቁታል። ማህበራዊ ሚዲያ ላይ ሚንጫጫ በተስፋ ዝም ብሎ እንትን የሚል ሰው የማይረዳቸው ነገሮች አሉ። ስለዚህ ተኩሰው የሚለውጡት ተደራጅተው ሆነ ሳይደራጁ የሚያመጡት ምንም ነገር እንደሌለ ባለፉት ዓመታት ውስጥ ነገሮችን ገምግመዋል ብቻ ሳይሆን ባለፉት ዓመታት ውስጥ በየቀኑ እየጫጩ በየቀኑ እያነሱ፣ በአንጻሩ ያለው ኃይል ደግሞ ወደ ቋጥኝነት እየተቀየረ መምጣቱን በሚገባ አይተዋል።
ምናልባት አሁን ተጨማሪ ነገር የሚሆንላቸው ምንድን ነው? ህወሓትም ሻዕቢያም ተጋግዘው በጠለምትም በኩል ያደረጉት አልተሳካም። ደብረ ታቦር ላይም መከላከያ ሰራዊቱ የለም ብለው ያደረጉት ሙከራም ተመቷል። ምናልባት ከዚህ በኋላ ይሄ ነገር ህልውናችንን የሚያሳጣ አደጋ ውስጥ እየገባን ነው ብለው ቀደም ሲል ላልኩት ሌሎችን አይደለም የኤርትራ መንግስትን ነው ህልውናችንን የሚያሳጣን አደጋ ውስጥ እየገባን ነው፣ በእነዚህ ኃይሎች መንገድ መሪነት ወይም ድጋፍ ኢትዮጵያ ውስጥ ያለውን ነገር መለወጥ አይደለም ኢትዮጵያ ውስጥ ያለውን ነገር ማንገዳገድ እንደማይችሉ እየተረዱ ስለመጡ ወይ ደግሞ እየተረዱ ይመጣሉ ብዬም ስለማምን ምናልባት ብልህ የሞት ጽዋ ለመጨለት ከመንቀሳቀስ ይልቅ ከእውነታው ጋር ፊት ለፊት ተጋፍጦ የመፍትሄ ጎዳና ላይ ይሄዳሉ ብዬ አምናለሁ። ከዛ ውጭ ግን ይሄ በየቦታው እንትን የሚል ሰው እኔ የሆነ ጊዜ ላይ የሆነ ወቅት ላይ እንትን ትላለህ በቃ ለማደናገር ወይ ደግሞ ራስ መጀመሪያ መስሎ ከዛ በኋላ እንደማይሆን ስታውቀው ለማደናገር ማደናገሩ ደግሞ የሚያስፈልገው ተስፋ አድርጎ ዙሪያውን የከበበ የሚከተል ባንዴ እንዳይበተን ምናልባት አንድ ቀን የሆነ ተአምር ተፈጥሮ እንደገና ያንን የገባነውን ቃል ወደ ተግባር እንመነዝረዋለን የሚል ተስፋ ተደርጎ ያው ተስፋው ዋናነት አሁን ሄዶ ሄዶ መጨረሻ ላይ በኤርትራ ትከሻ ላይ ወድቋል። ኤርትራ የሆነ ነገር ትፈጥራለች፣ ኤርትራ የሆነ ነገር ታደርጋለች የሚል ተስፋ ነው። ያው ኤርትራም ማንም ታኩሎ የጠለምቱ ታይቷል። አሁን በደብረ ታቦርም ተሞከረ። እነሱ ተስፋ ይቆርጣሉ አይቆርጡም አላውቅም። በኤርትራ በኩል ግን ግልጽ መልእክት የተላለፈ ይመስለኛል። ብዙ ጊዜ የምላቸው ነገሮች አሉ። ኤርትራ መንግስትና ደጋፊዎች አንዳንዴ የማይረዱት ለዛም ምክንያት የሚሆነው ኢትዮጵያ ውስጥ ያሉ ብሔርተኞች አይነት ተመሳሳይ በሽታ ማለት ነው። ሰው ስለ ራሱ ብቻ ስለ መንደሩ፣ ስለ አካባቢው፣ ስለ ራሱ ነገር የሚያስብ ከሆነ በሌላው በኩል ያለው ፍላጎትና ስሜት እሱን እስካላጤነ እሱን እስካልገመገመ ድረስ ወደ ተሳሳተ ድምዳሜ ያመራል ብቻ ሳይሆን ለመፍትሄው አስተዋጽኦ ማድረግ የሚያደርግበት አስተዋጽኦ ለማድረግ ያለውን እድል ይዘጋል። ስለዚህ ኢትዮጵያ ውስጥ የኢትዮጵያ መንግስትና የኤርትራ መንግስት ውዝግብ ምንድን ነው የሚለውን ከኤርትራ መንግስት ውጭ የሆኑ ደጋፊዎቻቸውም ሌሎችም ቆም ብለው ማየት ያለባቸው ያንን ነው። ይሄ በተደጋጋሚ የኤርትራ መንግስትን አመስግኖ ከዛ በኋላ ግልጽ ከሆነ እንደውም አንዳንድ ሰዎች አሁን ወዳጆችም ያቶ ገዱን ከሪዮት ሚዲያ ጋር ያደረጉት ምናምን ልከውልኛል፣ ሰምቼዋለሁ። እኔ በደብዳቤውና በእንትኑ መካከል ምንም በቃ ደብዳቤውን በመንደርደሪያ እና በስድብ እንትን አሉት፣ ሌላ ነገር አደረጉትና ከዛ በኋላ ወደ መልእክቱ ሲሄዱ መልእክቱ ኮስሶ ለመታየት አቅም ያነሰው ይመስላል። ግን መልእክቱን በግልጽ አስቀምጠዋል። ተልክ ያለው ብለው አረጋግጠዋል። ከዛ በኋላ የሚሰጡት ቅጽል ምናምን ብዙ ትርጉም ያለው ነገር አይደለም። በቃለ ምልልሱ ቢያንጸባረቁት ይህንን ነው። ተልከው ሄደዋል። የተላኩትም ከሰብአዊ መብት ጉዳይ ጋር በተያያዘ መሆኑን ግልጽ አድርገዋል። የኢትዮጵያ መንግስት ዛሬ ከኤርትራ መንግስት ጋር ጠላትነት ውስጥ ወይ ደግሞ ቅዋሜ ውስጥ ከገባ በኋላ ሳይሆን የፕሪቶሪያው የሰላም ስምምነት የሚባል ነገር በሌለበት ገና ጦርነቱ የመጀመሪያው ዙር የኢትዮጵያ መከላከያ ሰራዊት ዳር 19 2013 መቀሌን ከያዘም ከጥቂት ጊዜያት በኋላ ነገሮች የህወሓት ኃይሎች አድራሻቸው ከጠፋ በኋላ በመጋቢት 2013 በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርበው ለኤርትራ የኢትዮጵያ የሀገር መከላከያ ሰራዊት ሲጠቃ ለሰጡት ከለላ ምስጋና፣ ነገር ግን ደግሞ ጦርነቱ ሲቀጥል ድንበር ተሻግረው በኢትዮጵያ ወያን ላይ ያደረሱትን ጥቃት በፍጹም መንግስታቸው የማይቀበል መሆኑን ብቻ ሳይሆን
4-5 ጊዜ መልእክተኛ ልክ ያሉ። ይሄ መጋቢት 2013 ነው፣ ጽሁፍ አይደለም። በምስልና በድምፅ በቀደመ ቀናት እኛም ሉዓላዊ ላይ የሚቀርበ ነው። ስለዚህ አሁን የአቶ ገዱን ምስክርነት የጣጡት ጠቅላይ ሚኒስትር አብይ ያኔ እንዲህ ብለው ነበር የሚሉ ሰዎች ያኔ ያንን ባሉበት ቀን ተመሳሳይ ነገር ህዝባችን ላይ የሚደርሰውን ጥቃት አንቀበልም 3-4 ጊዜ መልእክተኛ ልከናል ያሉት ያኔውኑ ነው። አሁን የአቶ ገዱ ምስክርነት መጣ አልመጣ የሚለውጠው ነገር የለም። እርሳቸውም ላለመካድ ተጨንቀዋል። መካዱ ሌላ ጣጣ ሊያመጣ ይችላል። እንዳለ ደግሞ ልክ ነው ብሎ ደግሞ ዝርዝሩን መናገር ደግሞ ይሄ እየፈረሰ ያለው ካምፕ የለለጠ ብትንቱን ይወጣል ወይ ደግሞ አዲሱ ጽምዶ አደጋ ይገጥሟል ተብሎ ጭንቀት ውስጥ ያሉ ይመስላል። እኚህ ሰው ምናልባት ሰዎች ስሜት፣ ንዴት ምናምን ሲሆኑ እውነታውን አልታይ የማለት የመሸፈን የመጋረድ ሁኔታ ሊኖር ይችላል። ስለዚህ ምናልባት ከስልጣን መነሳት ምናምን የፈጠረባቸው ጫና፣ ያ ከስልጣን መነሳት ደግሞ በቅንነት በኃላፊነት በገለልተኝነት ነገሮችንም ደግሞ እንትን ማለት ጥሩ ነው። ጠቅላይ ሚኒስትሩ ብዙ ጊዜ የሚወነጀሉት አጠገባቸው የነበሩትን ሰዎች ጠቅላላ አባረው የሚል ነገር ይመጣል። አሁን አባረው የሚለውን ነገር ልክ ነው፣ ጥያቄ ሁላችንም እናነሳለን። ለምንድን ነው አብረው የነበሩ ሰዎች አብረው ለምን አልተጓዙ? ምንድን ነው እዛ ሂደት ውስጥ መሪ ተዋናይ ያልሆኑ ሰዎች መድረኩ ላይ ሲታዩ ሌሎቹ ለምን ከሂደቱ ወጡ? አሁን ችግሩ የሚጠይቁ ሰዎች መልስ ፍለጋ ውስጥ አይገቡም። የሚጠይቁ ሰዎች መልስ ፍለጋ ውስጥ ቢገቡ ለምን ልዩነት እንደተፈጠረ ለምን ሁኔታው እዚህ ደረጃ እንደተደረሰ ሲያውቁ ችግሩ የማን ነው የሚለውን ራሳቸው መልስ የሚሰጡበት ሁኔታ ይፈጠራል። በለውጡ እንቅስቃሴ ውስጥ ግንባር ቀደም ሰዎች ዶክተር ለማ መገርሳ፣ ዶክተር ገዱ አንዳርጋቸው ከጠቅላይ ሚኒስትር አብይና ከአቶ ደመቀ ጋር ማለት ነው። ዶክተር ለማ በአፍላው ከሂደቱ ወጡ። እዛ ላይ እሳቸው ከሂደቱ እንዲወጡ ጠቅላይ ሚኒስትር አብይ ገፏቸው፣ ከስልጣን አረቋቸው፣ ምን አደረጓቸው? ይሄ የመስመር ወይ ደግሞ መሄጃና መገስገሻና መድረሻ ላይ የተፈጠረ ልዩነት ኢትዮጵያን በዘር ፖለቲካ ተተብትባ የመጣች ሀገር በዘር ፖለቲካ ረዥም ርቀት ልትሄድ አትችልም። ቢያንስ ስልጣን ላይ ያለው ገዢ ፓርቲ ከዚያ ዙሪት መውጣት አለበትና ወደ ህብረ ብሔራዊነት መሄድ አለብን የሚል ጠቅላይ ሚኒስትር አብይና ቡድናቸው ያን ሀሳብ ያቀነቅናሉ። ዶክተር ለማ ደግሞ መጀመሪያ የኦሮሞን ህዝብ እናሰባስበው፣ የኦሮሞ ድርጅቶች ወደ አንድ ይምጡ፣ የኦሮሞ ጥያቄ ይመለስ፣ ከዛ በኋላ ሁለተኛ ደረጃ ያንን እናስብበታለን ወይ ደግሞ ሁለተኛ ደረጃ እንሄድበታለን። ይሄ የሆነ ተጽፎ ያነበብኩት ወይ ደግሞ የሆነ ነገር ሳይሆን ራሳቸው ዶክተር ለማ መገርሳ በቮይስ ኦፍ አሜሪካ የኦሮምኛ አገልግሎት ላይ የሰጡትና በቮይስ ኦፍ አሜሪካ በአማርኛ አገልግሎትም ላይ ተተርጉሞ በአማርኛ ጭምር የወጣ 6 ዓመት ያለፈው ቃለ መልሳቸው ነው። ስለዚህ እዚህ ጋር በዶክተር ለማና በጠቅላይ ሚኒስትር አብይ መካከል የተፈጠረው ልዩነት ምንድን ነው? ህብረ ብሔር የፖለቲካ አደረጃጀት ይዞ በመጓዝና መጀመሪያ የብሔር ፖለቲካውን አጥብቆ ከዛ በኋላ ወደ ሁለተኛ ምዕራፍ ላይ እንደርስበታለን በሚል ልዩነት ነው። ስለዚህ የፖለቲካ ልዩነት ተፈጠረ፣ የሀሳብ ልዩነት ተፈጠረ። እዚህ ጋር ምን መደረግ ነበረበት? አብረው የመጡ አብረው እንዲሄዱ ጠቅላይ ሚኒስትሩ የዘር ፖለቲካ መስመር እሱን ይዘው መጓዝ ነበረባቸው የሚል መከራከሪያ
ከሌለ በስተቀር ምን ማድረግ ነበረባቸው? ስለዚህ ዶክተር ለማ እና ጋር በጠቅላይ ሚኒስትር መካከል የተፈጠረው ልዩነት ይሄ ነው። አብሮ የነበረ አብሮ እንዳይሄድ ስልጣን ይዘው ከስልጣን ማራቅ ነው ወይስ የፖለቲካ ልዩነት ነው የሚለው በዚህ መልክ በአደባባይ ነገር ስለሆነ ይሄንን መመለስ ነው ለማንም ጤነኛ ሰው። የአደባባይ ነገር ነው፣ ሜዳ ላይ የተበተነ ነገር ነው፣ በመረጃ ባህር ውስጥ ያለው እውነታ ነው። የዶክተር ገዱ አንዳርጋቸው እርሳቸው በአደባባይ እየገለጹት ያለ ነገር ነው። ጠቅላይ ሚኒስትሩን ከስልጣን ለማውረድ ወይ ደግሞ መፈንቅለ መንግስት ለማድረግ ሳይዶልቱ ከኛ መካከል ያሉ አንዳንድ ሰዎች ሄደው ነገሩት አሉ። አሁን እዚህ ጋር የጠቅላይ ሚኒስትር አብይ መንግስት ወይ ደግሞ ጠቅላይ ሚኒስትሩ አብረዋቸው የሰሩት ሰዎች ጋር አብረዋቸው ባለመሄዳቸው እሳቸው ናቸው ተጠያቂ የሚሆኑት ወይንስ እንደውም ያሴረባቸውን ከስልጣን ሊያወርዳቸው የተንቀሳቀሰን ሰው ከስልጣን ብቻ ገለል በማድረግ ዝም በማለት ምናልባት በኢትዮጵያ ታሪክ ውስጥ ያልተለመዱ ክስተቶች አይደሉም? ሊያሴረብህን ከስልጣን ሊያወርድ የዱለተብህን ሰው ወህኒ በር ነው የምትቆልፍበት፣ ከሞት ከተረፈ ማለት ነው። የኢትዮጵያ ታሪክ ያን ነው የሚያሳየን። በደርግ ጊዜ የነበረውን በደንብ እናውቃለን። ወደ እርምጃ ነው። በቲፒኤልኤፍ ጊዜም ተሻሽለው እውነት ለመናገር ልዩነት የፈጠሩት እና አቶ ስዬ ምናምን ወደ ወህኒ የተጋዙት የተገደለ የለም። አሁን ደግሞ ወደ ወህኒ መጋዝም የለም። ግፋ ቢል ስልጣን መልቀቅ ነው። ስለዚህ የጠቅላይ ሚኒስትር አብይ መንግስት አብሯቸው ከመጡ ሰዎች ጋር አብሯቸው ያልተጓዙበት እርሳቸው አልመው እየተጓዙ ባሉበት መንገድና በእነሱ መካከል የተፈጠረ ልዩነት ነው። የጋራ ግባቸው የነበረው ህወሓትን ማስወገድ ነው። ህወሓት ከተወገደ በኋላ ወዴት እንሄድ የሚለው ነገር ላይ እንግዲህ ልዩነት ተፈጠረ። ስለዚህ የተለያየ ሀሳብ የተለያየ አቋም ይዘው አብረው መጓዝ አይችሉም። ያ ተፈጠረ ማለት ነው። ምናልባት መገረምም መደነቅም መደገፍም ያለበት የፖለቲካ ልዩነት የፈጠሩ ሰዎች ወደ ወህኒ የሚጋዙበት የሚገደሉበት ምዕራፍ ተዘግቶ ሰዎች ከነ ልዩነታቸው በራሳቸው መንገድ እንዲንቀሳቀሱ የተፈቀደበትን ሁኔታ ነው። ሌላው ጠቅላይ ሚኒስትር አብይ ላይ የሚነሳው ከኤርትራ ጋር ባለው ሁኔታ ነው። ያን ጊዜ የነበረው አስረሽምችው ፈንጠዝያ ምናምን ያ ሁሉ ነገር በአንድ ጊዜ ጠቅላይ ሚኒስትሩ በኤርትራ መንግስት ላይ ፊታቸውን እንዳዞሩ፣ በፕሬዝዳንቱ ላይ ፊታቸውን እንዳዞሩ፣ ስለዚህ በመጡበት መንገድ ሁሉ ወዳጆቻቸው የነበሩትን እያራቁ መሄዳቸውን ይህንን የሚናገሩ አሉ። ይህን የሚያደምጡ ይህን የሚያስተጋቡ ይህንን ትክክለኛ ነገር አድርገው ከረባታቸውን አስተካክለው ሳያፍሩ የሚያወሩ ሰዎች አሉ። የሰው ልጅ እግዚአብሔር የሰጠውን አእምሮ በተለይ ደግሞ አደባባይ ሀሳብ ይዞ የሚወጣ ሰው መጀመሪያ ራሱ ነገሮችን ተረድቶ ለሌላው ማስተላለፍ ነው ያለበት። ስለዚህ አብረው የመጡ ሰዎችን በተመለከተ አንድ ሁለት ተብሎ በማያሻማ በማያጠራጥር መንገድ አደባባይ ላይ ያለው እውነታ ስለሆነ ከኤርትራ መንግስት ጋር የተያዘውንም ነገር ቀደም ሲል እንዳልኩት ገና ጠቅላይ ሚኒስትር አብይ በጦርነቱ መሃል ያንውኑ ለበጎ ምንድነው ለተሰጠው ድጋፍ ምስጋና፣ በአንጻሩ ደግሞ የኢትዮጵያን ድንበር ጥሰው ገብተው በዜጎቻችን ላይ የሚያደርሱትን ነገር ደግሞ አንቀበልም፣ መልክተኛ ልከናል። የዛሬ 5 ዓመት መጋቢት 14 ቀን 2013 ዓ.ም በኢትዮጵያ ቴሌቪዥን መረጃ ባህር ውስጥ ዩቲዩብ ውስጥ የሚገኝ ነገር ነው፣ ማንም ሰው ገብቶ የሚያየው። ስለዚህ አዲስ ነገር እዚህ ጋር ምንድን ነው ያለው? ከህወሓት ጋር ተወዳጅተው ከኤርትራ ጋር ጠላትነት ፈጠሩ። ከህወሓት ጋር መወዳጀት ምንድን ነው? የፕሪቶሪያ የሰላም ስምምነት
በተመለከተ በኤርትራ በኩል ያለው አቋም ህወሓት ድራሹ መጥፋት አለበት የሚል ነው። አንዳንዶቹ እንግዲህ ከዛም ያሳልፋሉ። ቢያንስ በእርግጠኝነት መገምገም የሚቻለው ህወሓት የሚባል ቡድን ለአንዴና ለመጨረሻ ጊዜ መክሰም አለበት የሚል የኤርትራ መንግስት እምነት አለ፣ አቋም አለ። ይሄ የኤርትራ መንግስት ብቻ አይመስለኝም፣ የብዙሃኑ ኢትዮጵያዊም ፍላጎት ይመስለኛል። ዛሬ ላይ ደግሞ የትግራይ ህዝብ ፍላጎት እንደሆነ እረዳለሁ። ነገር ግን ህወሓት የሚባል ቡድን ትግራይ ውስጥ የሚንቀሳቀስ የፖለቲካ ድርጅት ለትግራይ ህዝብ መብትና ጥቅም ቆሜያለሁ የሚልም ቡድን የትግራይ ህዝብን በትክክል ለኔ መብትና ጥቅም ቆሟል የሚል ብሎ የሚያምንን ቡድን ማክሰም ነው ወይስ አዳክሞ ራሱን ከእውነታው ጋር አስማምቶ ለትግራይም ለኢትዮጵያም በሚበጅ ሁኔታ ውስጥ እንዲገባ ማድረግ ነበር የሚጠቅመው? ህወሓትን እኮ ከምንድነው ከመቀሌም ከየትም ድራሹን አጥፍቶ ትግራይ ውስጥ እኮ የኢትዮጵያ መንግስት ተቀባይነት ለማግኘት አልቻለም። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ዛሬ ሁኔታዎች በከፍተኛ ደረጃ ተለይቷል። ስለዚህ መልሶ አደጋ ማይሆን ማይችልበት ደረጃ ላይ ካደረስከው በኋላ ከዚህ ኃይል ጋር የሰላም ስምምነት መፈራረም ኃላፊነት የተመላበት የኢትዮጵያን ቀጣይነት ለማረጋገጥ የትግራይን ህዝብ ስሜትና ፍላጎት ግምት ውስጥ ያስገቡ የመፍትሄ ሀሳቦች ከኤርትራ መንግስት ይልቅ የኢትዮጵያ መንግስት ደግሞ ኃላፊነት አለበት። ስለዚህ የፕሪቶሪያ የሰላም ስምምነት አማራጭ የነበረው ነገር አይደለም ብቻ ሳይሆን ዛሬ ላይ ቆመን ስናየው የፕሪቶሪያ የሰላም ስምምነት የኢትዮጵያን ፖለቲካ ለማድረቅ ለማስተካከል ትግራይ ውስጥ ህወሓትን እንዲተን ለማድረግ ከምንም በላይ የትግራይ ህዝብ መብት ተቆርቋሪ ተሟጋች ራሳቸውን በምንኩስና ህይወት ውስጥ ሆነው ለሀገር ሰላምና ነጻነት ምናምን ተብሎ የሚጠቀሱ ኃይሎች ዘራፊዎች፣ ቀማኞች፣ የደም ነጋዴዎች መሆናቸውን የትግራይ ህዝብ ማየት የቻለው የፕሪቶሪያ ሰላም ስምምነት በመፈረሙ ነው። የፕሪቶሪያ ሰላም ስምምነት ከመፈረሙ በፊት እና በኋላ ያለውን ትግራይ ህዝብ ስሜት ለህወሓትና ዛሬ ያለውን ነገር ማንም ሰው ሲገመግም የፕሪቶሪያ የሰላም ስምምነት ብዙ ነገሮችን የለወጠ አይናችን እያየ እኮ የህወሓት አመራር ብትንትኑ ነው የወጣው። እውነታውን መረዳት የቻሉ ከዚህ ቀደም በነበሩበት በቀጠሉበት መንገድ ኢትዮጵያን የበላይና የበታች ወደ የፖለቲካ ስራ ዘርግቶ ሌላውን በባይተዋርነት በተመልካችነት አስቀምጦ የተደራጀ ዘረፋና ቅሚያ ውስጥ ገብቶ ሀገርን ማስቀጠል እንደማይቻል ተመልሶም በዚህ መንገድ ወደ ቤተ መንግስት መመለስ እንደማይቻል ያረጋግጦ የትግራይን ህዝብ ከተጨማሪ መከራ ከስቃይ ለመገላገል በትልቁ በሰፊው ሀገር ውስጥ በባለቤትነት የሚቀጥልበትን የፖለቲካ መንገድ ውስጥ እንዲጓዝ በኃላፊነት ስሜት ሲንቀሳቀሱ ቆሞ ቀሮቹ አሁንም ሲንገታገቱ እያየን ነው። ግን ቆሞ ቀሮቹ ትንፋሻቸው በኦክሲጅን በሻዕቢያ የሚሰጣቸው ስለሆነ እነሱም የኤርትራ መንግስት የኢትዮጵያ መንግስት ከህወሓት ጋር አበረ ከማለት ይልቅ ከአክራሪውና ወደፊት ማየት ከማይችለው ደደቢት ላይ ከቆመው ቡድን ጋር ግንባር የፈጠረው ራሱ የኤርትራ መንግስት ነው። ያንን በማድረግ መጀመሪያ አካባቢ ኦኬ ይሄ ቡድን በህይወት መኖሩ አንድ ቀን ደግሞ ተመልሶ ስጋት ይሆንብኛል የሚል ስጋት ይኖርባቸው በዛ መንገድ ግምገማቸው የራሳቸው ግምገማ ነው። ግን በዋናነት ኃላፊነቱ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የራሱ ግዛት የራሱን ህዝብ ችግር ወይ ደግሞ ጥያቄ ወይ ደግሞ ስጋቶችን ታሳቢ ያደረገ የመፍትሄ ሀሳብ ውስጥ ካልሄደ ድረስ ለሀገሪቱ ሁሉና ለሀገሪቱ ቀጣይነትም አደጋ ነው። ስለዚህ የሄደበት መንገድ ግን ዛሬ ላይ ከ3 ዓመት በኋላ ማንም ሲገመግመው የፕሪቶሪያ ሰላም ስምምነት ምን ሊንቆለጳጳስ ከሚገባው በላይ መንቆለጳጳስ ያለበት ነገር ነው እና የኢትዮጵያ መንግስት እዛ ጋር ከኤርትራ ጋር በተያያዘ ይህን ልዩነት መፍጠሩ ሀገራዊ ኃላፊነቱ ነው። ያን በማድረጉ የኤርትራ መንግስት መካድ ወይ ደግሞ እንትን ማለት የሚገልጸው ነገር የለም። ይልቁንም ኤርትራ መንግስት ዛሬ
ደደቢት ላይ ከቆመው ህወሓት ጋር ግንባር ፈጥሮ የኢትዮጵያ መንግስት ለመውጋት መንቀሳቀሱ ነው በተጨባጭ በዓይናችን የምናየው። ያ ልዩነት ተፈጥሮ በዛ ልዩነት መካከል ዝም ብሎ በልዩነት መኖር ችግር የለውም። ልዩነትንም ምንድን ነው ጎረቤት ወንድማማች ህዝብ ጎረቤት ሀገር ዘላቂ የሆነ መፍትሄ ፍለጋ ደግሞ ያስፈልጋል። በህዝብ ኩርፊያ ውስጥ መቀጠል አይቻልም። የቤተሰብ ጉዳይ አይደለም፣ የጎረቤት ጉዳይ አይደለም፣ የሀገር ጉዳይ ነው። 100 ምናምን ሚሊዮን ህዝብ ጉዳይ ነው ተደምሮ። ስለዚህ ምንድን ነው መፍትሄው? ምንድን ነው የተፈጠረው ችግር? ስለዚህ የኢትዮጵያ መንግስት ከኤርትራ መንግስት ጋር ልነጋገር ነው እያለ ያለው፣ እንዋይ ነው እያለ ያለው። በአደባባይ የሚያቀርበው ጥሪ፣ በየቦታው የሚያሰማው ድምፅ የንነጋገር ነው። እንነጋገር የሚል እንወያይ የሚል መንግስት ካደ ነው ወይስ አሁንም ወዳጅነት ወይ ትብብሩ ዘላቂ እንዲሆን እየሰራ ነው የሚል ነው የሚገልጸው ነገር? አልነጋገርም አልወያይም ብሎ ዘግቶ የተቀመጠ ቡድን ነው ተጠያቂ መሆን ያለበት ወይስ እንነጋገራለን የሚል በኃላፊነት የሚንቀሳቀስ ቡድን ነው? እና ጠቅላይ ሚኒስትሩ ይሄን አድርጉ ይሄን አድርጉ የሚሉ ሰዎች የሚነገራችሁን ዝም ብላችሁ ሳታላምጡ አትዋጡ። ለምን ተፈጠረ፣ ምን ተደረገ፣ ሂደቶቹ እንዴት ነበሩ የሚለውን መገምገም ከማንም ኃላፊነት ከሚሰማው ዜጋ ይጠበቃል። ለማውገዝ ለምን ሁሉ ነገር ተሳካለት የሚል ነገርም እኔ ጤነኝነት አይመስለኝም። ምናልባትም ሰዎች በሀገራቸው ላይ በሚያዩት ነገር መደሰት ነው ያለባቸው። ሀገራቸው ስትለወጥ መደሰት ነው ያለባቸው። የትኛውም መንግስት የትኛውም ግለሰብ ተሸክሞት የሚሄደው ነገር አይደለም፣ መሬት ላይ የተሰራ ስራ ነው እና ሰዎች ተሳካላቸው ብሎ አይናቸው ሲቀላ ሲታመሙ ሳይ በጣም ይገርመኛል። አንዳንዱ ሲጀመር ጀምሮ የታመመ ሰው አለ፣ ምንም የማይዋጥለት። እነዚህም ምናልባት ወደፊት ለሰው ልጅ ባህሪ በአጠቃላይ ከፖለቲካው ባሻገር እንደነዚህ አይነት ሰዎችን ማስገምገም ማለት ማስተንተን፣ ከጤና ከስነ ልቦና ከምናምን አንጻር እንደዛ የሚታዩ ሰዎች አሉ። ዝም ብሎ ይሄ ደማቸው የሚንተከተክ ሰዎች አሉ። ስለ ጠቅላይ ሚኒስትሩ በተነገረ በጎ ነገር በተነሳ ቁጥር የሚንተከተኩ እነዚህ ሰዎች ማስበው በየቀኑ እየተቃጠሉ ምናልባት እድሜያቸውን በስንት እንዳሳጠሩትም እርግጠኛ አይደሉም። ራሳቸውን ከእውነታው ጋር ማስማማት ነው። በኤርትራን በኩል ያለውን ነገር ደጋግሜ እንዳልኩት የኢትዮጵያ መንግስት ስለ ሰላም፣ ስለ ወንድማማችነት፣ ስለ ዘላቂ ትብብር እየተናገረ ነው። የጥይት ድምፅ የማይሰማበት ወንድማማችነት የሚጎለበትበት ሁኔታ ላይ እሱን ስራ እየሰራ መሆኑን በአደባባይ በተግባር እያረጋገጠ የመጣ መንግስት ነው። ስለዚህ የቱ ጋ ነው የኢትዮጵያ መንግስት ወይ ደግሞ በቋሚነት የሚወነጀሉት ጠቅላይ ሚኒስትር አብይ የሰሩት ስህተት ወይ ደግሞ የሰሩት ኃጢአት የቱ ነው የሚለውን ንገሩን እና ጥያቄውን እኛም በጋራ እናስተጋባና መፍትሄ እንፈልግ። ይሄ ለማያስበው የሚነገረውን ሳይሆን ለሚያስቡ ሰዎች ገበያ ላይ የሚወጣ ለገበያ የሚበቃ ሀሳብ ማምጣት በጣም በጣም አስፈላጊ ነው። ከኤርትራኖች ጋር በተለይም የኤርትራ መንግስት ደጋፊዎች ምናምን ጋር ተያይዞ መታሰብ ያለበት በሆነ ወቅት ላይ አብሮ ሁለት መንግስታት በትብብር መስራታቸው ከዛ በኋላ ልዩነት ሲፈጥሩ ልዩነት ለምን ተፈጠረ፣ የልዩነቱ ምንጭ ምንድን ነው የሚለውንም ማሰብ ያስፈልጋል። ያንተ መንግስት ሁሌ ትክክል ሊሆን አይችልም። ማን ነው ወደ ሰላም ጎዳና ላይ ለመጓዝ እየፈለገ ያለው? ማንስ ነው ከዛ እየራቀ ያለው? የጦርነት መንገድን እየከፈተ ያለው፣ የሰላምን በር እየዘጋ ያለው ማን ነው? የኢትዮጵያ መንግስት ወደብ አነሳ ምናምን ማንሳት ታዲያ ምንድን ነው? ቢያነሳ ምንድን ነው እንትኑ? ወደብን ካልሰጠኸኝ አጠፋለሁ ወይ ደግሞ ከአንተ ጋር አልኖርም የሚል እንትን አይደለም። ጥያቄ አለኝ። 100 ምናምን ሚሊዮን ህዝብ ታስሯል።
መውጫ መተንፈሻ ፈልጋለሁ። 5000 ኪሎ ሜትር በአካባቢያችን በኢትዮጵያ ቅርብ ርቀት ውስጥ አለ። ከዛ ውስጥ 50 ኪሎ ሜትር ስጦኝ፣ ከኢትዮጵያም ከኤርትራም ይሁን ከየትኛውም ያንን ስጦኝ ነው። ይህንንም ህልውናህን ወይ ደግሞ ሉዓላዊነትን ጥያቄ ውስጥ ባላስገባ መንገድ ተወያይተን እንፍታ ነው። ይህንን ነው እየተባለ ያለው እና ይህንን ማድረግ የቱ ጋር ስህተት፣ የቱ ጋር ነውር፣ የቱ ጋር ወንጀል እንደሆነ ቆም ብሎ ማየትና መመርመር ነው። ይልቁንም ይህን ለማስተናገድ እሽም እምቢም ለማለት በር የዘጋውን የኤርትራን መንግስት ምንድን ነው ፍላጎት ብሎ ኤርትራኖች መጠየቅ ነው ያለባቸው። ኢትዮጵያ ውስጥ አልነጋገርም ብሎ ኢትዮጵያ ውስጥ መከራ ያዘነበን ኋላ ቀር ቡድን እየደገፈ ያለ፣ ሌሎች ትንንሽና አነስተኛና ጥቃቅን ቡድኖችን እያስተባበረ ያለ መንግስት፣ የኤርትራ መንግስት የሚያደርገውን ነገር የኢትዮጵያ መንግስት መቃወም፣ ለመቀልበስ መንቀሳቀስ ለምን ነውር፣ ለምን ወንጀል ይሆናል? ሁኔታዎች ብዙ ነገር ተለዋውጦ ኢትዮጵያ ውስጥ ያለ ሁኔታ መንግስት፣ የኢትዮጵያ መከላከያ ሰራዊት፣ አጠቃላይ ኢትዮጵያ ጸጥታ ተቋማት በጥሩ አቅምና ቁመና ላይ መሆናቸው እንጂ ይሄ ነገር ግቡ ኢትዮጵያን ማፍረስ ነው። የኢትዮጵያ መንግስት ደግሞ ጥያቄ እንደዛ አይደለም ብሎ ቢደመድሙ እንኳን ሰዎች፣ የኤርትራ መንግስት ደጋፊዎች እነሱ ቢያጧ ወደብ ነው፣ እኛ ብናጣ ሀገር ነው። ሊነጻጸር የማይችል ነገር ነው። የኢትዮጵያ መንግስት አደባባይ ጥያቄውን አንቀበልም፣ አንሰማም ወይ ደግሞ አናምንም ካሉ በጥያቄ ውስጥ ያለው አንድ የባህር በር፣ የባህር መውጫ ጉዳይ ነው። የኤርትራ መንግስት ግን ደግሞ እያደረገ ያለው ደደቢት ላይ 67 ላይ የቆመ ከዛ ውጭ ማሰብ የማይችል ኋላ ቀር ቡድንና በየሰፈር የተቧደነ ፋኖ ሸኔ የሚባል ስብርባሪ እነሱን ይዞ ኢትዮጵያ ምድር ላይ ሻዕቢያ ምን ሊያደርግ እንደሚፈልግ ማንም ጤነኛ ሰው መገመት አይችልም። ኢትዮጵያን ማፍረስል ኢትዮጵያ ውስጥ መንግስት መለወጥ አይደለም። ኢትዮጵያ ውስጥ በቅንነት መንግስት ሊለውጥ ብሎ እንኳን ቢነሳ ኢትዮጵያ ውስጥ በየሰፈር የተደራጀ ዘረኛ የፖለቲካ ቡድኖች እንጂ ሀገራዊ ህልም ያላቸው ነገን አሻግረው ማየት የሚችሉ ብረት ያነሱ ቡድኖች በኢትዮጵያ ምድር የሉም። ሁሉም በየሰፈሩ የተኮለኮለ በየመንደሩ የሰፈረ ዘረኛ ነው የኢትዮጵያ ፖለቲካ ሂደት ውስጥ ጠመንጃ ይዞ የሚንቀሳቀሰው። ከዛም በላይ ግን የኤርትራ መንግስት ከህወሓትም ጋር ካልሰራ፣ ሁሉን ነገር ከሰጠው፣ ከማዕቀብ ከምናምን ከገላገለው ከጠቅላይ ሚኒስትር አብይ መንግስትም ጋር ካልሰራ፣ ለአንዴና ለመጨረሻ ጊዜም የወደብ የምናምን ጥያቄ የሚባል ነገር ለማንሳት ለማስቀረት ሀገሩን ማፍረስ እንደ መፍትሄ ወስዷል። ሀገሩ ሲፈርስ እሱ ጋር የሚመጣ ጣጣ አለ፣ ግን ከቋሚ ጥያቄው የተሻለ የለም ብሎ ያንን ለማድረግ እንደሚንቀሳቀስ ከምንም በላይ ህወሓት የሚባል ቡድን በህይወት ከዚህ በኋላ እንዳይኖር በፕሪቶሪያ እንዲጠፋ ሲፈልግ የነበረውን ቡድን አሁን በመንገድ መሪነት ከተጠቀመበት በኋላ ከተሳካ ሰማይና ምድር ቦታ ተቀያይረው የሆነ ነገር ተአምር ተፈጥሮ ወደ መንግስትነት ወደ 4 ኪሎ የሚያቀርባቸው ነገር ቢኖር መጀመሪያ ህወሓትን ሰልቅጦ ይውጠዋል። እንኳን መንግስት አይደለም የክልል መንግስት ሆኖ እንኳን እንዲኖር አይፈቅድለትም። ሌሎቹ አስቀድሞም ስለተበታተኑለት እነሱ ላይ ብዙ ኢንቨስት አያደርግም። ወደ የሰፈራቸው ምናምን የጎበዝ አለቃ ሆነው እንዲጫወቱ ሊፈቅድላቸው ይችላል። ስለዚህ ለኤርትራውያን ነገሮች ከፍተው ሁኔታውን ትንቢል እነሱ ወደብ ነው የሚያጡት። አንድ ወደብ ያውም የማይጠቀሙበትን፣ እኛ ግን ደግሞ ሀገር ነው የምናጣው። የሽፍቶች የጎበዝ አለቆች መፈንጫ፣ ስርዓት አልበኝነት የገነገነበት ዘውትር ሞት የሚደገስበት ሁኔታ ውስጥ እንገባለን። ያ ሁኔታ ውስጥ እንዳይገባ የተከፈለው ነገር መከፈል ስላለበት ያንን ማሰብ የሚችሉ ስለ ሀገራቸው የሚጨነቁ ሰዎች ሁሉ ሁሌም ከኢትዮጵያ መንግስት ጋር ቆሞ ይህን አደጋ ይህን ሁኔታ ይቀለብሱታል። ስለዚህ
ሰላምን አሻፈረኝ ብሎ በጉልበት መንገድ ላይ ደግሞ በኃይል እሄዳለሁ ለሚለው አካል በሚገባው ቋንቋ ለማነጋገር የኢትዮጵያ ሀገር መከላከያ ሰራዊት ያው ራሱን አዘጋጅቷል። አነስተኛና ጥቃቅን ቡድኑ በየቦታው በየስርቻው እየገባ አለው ብሎ ፎቶ መነሳት ጀምሯል። ደግሜ በእርግጠኝነት የምናገረው ለኢትዮጵያ መንግስት ይሄ ጉዳይ እንትን አይደለም። እንዳልኩት ነው። ሄደው ከተሞቹን ይዘው ሄደው ምናልባት ኢትዮጵያ መንግስት የሚያሳስበው ነገር ካለ እነዚህ ሽፍቶች ስለሆኑ ኃላፊነት ስለማይሰማቸው ኢትዮጵያ ታሪክ ውስጥ የተቀደሙ ኢትዮጵያ አማጽያን ካደረጉት በተለየ ጨካኝና አረመኔዎች ስለሆኑ የሚፈጥሯቸው ሰቆቃዎች፣ እነዛ ነገሮች እንዴት ይቀራሉ፣ እንዴት ይገታሉ የሚለውን ኃላፊነት ስላለበት እሱ ያሳስበዋል እንጂ ፋኖም ሸኔም ጠቅላላ ሄደው አዲስ አበባ ዙሪያ ቀደም ሲል እንዳልኩት እንጦጦና ወጨጫ ተራራ ላይ ቢደርሱ ለኢትዮጵያ መንግስት አጀንዳ ሊሆኑ አይችሉም። ዋናው ኦክሲጅን የሚያድለውን እሱን ጭምር ኦክሲጅን ስታሰጣ ባሉበት ይደርቃሉ። ጥያቄ ውስጥ በማይገባ ሁኔታ ያልተደራጀ ሽፍታ የትስ ቦታ ቢኖር ምን የሚለውጠው ነገር አለ? ስለዚህ ይህ አንዳንድ ፈንጠዝያ ምናምን የሚያሰሙ ሰዎች ባህር ዳርም ሊታዩ ይችላሉ፣ ጎንደር ከተማም ሊታዩ ይችላሉ፣ ባህር ዳርም ሊታዩ ደብረ ብርሃንም ሊታዩ ይችላሉ፣ ደሴም ሊታዩ ይችላሉ። ግን የሚለውጡት ነገር አለ። የሚለወጥበት ዘመን አልፏል። አሁን ሌላ ጉዳይ ስላለ፣ ሌላ ኃይል ስላለ፣ የኢትዮጵያን ህልውናና ዕጣ ፈንታ ላይ ለመቆመር የሚፈልግ ቡድን ስላለ ያንን ቡድን አደብ ማስገዛቱ የኢትዮጵያን ህልውና ማረጋገጡ ቅድሚያ ስለሚሰጠው ይሄ የሰሞኑ ምንድነው በየከተሞች ምናምን ፎቶ መነሳት ሊቀጥል ይችላል። ግን ያም ሆኖ ብዙ እንዲቀጥሉ ደግሞ የተፈቀደላቸው አይመስለኝም። ምክንያቱም በአንድ በኩል የአካባቢ ሚሊሻዎችን በደንብ እና የክልሉ ጸጥታ ኃይልን በደንብ አቅሙን እያጎለበተ መሆኑ፣ ከዛም ውጭ ደግሞ ያው አሁን እንደምናየው እንደምሰማው ይሄ ምናልባት ከተማ ውስጥ ምናምን ገቡ የሚባል ድሮ ኢትዮጵያ ውስጥ የከተማ ውጊያ ልምድም ምንም በተለያየ መንገድ ያሉ ክፍተቶች ስላሉ አሁን እሱ ችግር ያለ አይመስለኝም። ኢትዮጵያ ውስጥ ያሉ የኮማንዶቹ ምናምን ስልጠና ስንሰማ የነበረው እጅግ በጣም አስገራሚ ነገር ነው እና ትልቁ ነገር ወደሆነ የሆነ ነገር ቢፈጠር ከተሞቹ ላይ ብዙ ተኩስ በሌለበት ሁኔታ ምንም የከባድ መሳሪያ አይደለም የዲሽቃ ተኩስ በማይኖርበት ሁኔታ ሰዎቹም ቤቱ በየምናምኑ ያለመሸሸግ ብቻ ነው። ከዛ በኋላ ከአየርም ከምድርም እየፈለቁ ድምጥማጣቸውን እንደሚያጠፏቸው ምንም የሚያጠራጥር ነገር አይደለምና ይሄ ግርግሩ ሳይሆን ለኢትዮጵያ ቁም ነገሩ አሁን በሰሜን በኩል ያለ ትላንት ላይ የቆመ እድልና አጋጣሚዎችን ገፍቶ ራሱ ላይ መከራን እየጠራ ያለ የኤርትራ መንግስት አለ። ጉዳዩ ከሱ ጋር ነው። ምናልባት የሳውዲው የውጭ ጉዳይ ሚኒስትር ኢትዮጵያ ናቸው። የሳውዲ አረቢያ መንግስት እርሳቸው ሲነሱም የውጭ ጉዳይ ሚኒስትሩ የወጣው መግለጫ አለ። በመግለጫው ላይ በአካባቢው በአፍሪካ ቀንድ ሰላምና ጸጥታም በቀይ ባህር ላይ ደህንነቱም ዙሪያ ምክክሮች እንደሚኖሩ የሳውዲ አረቢያ ጋዜጦች ጭምር ጽፈዋል። የቀይ ባህር ጸጥታ የሚለው ጋር የኢትዮጵያ የቀይ ባህር ጥያቄ ውስጥ ያላት ነገር አጀንዳ መሆኑ ምንም ያጠራጥር ነገር አይደለም። የጅዳውን ስምምነት በኢትዮጵያ መንግስት እና በኤርትራ መንግስት መካከል በ2011 በኛ አቆጣጠር የተፈረመውን የሰላም ስምምነት ሳውዲ አረቢያ ነች የመራችው። በዛ ስምምነት ላይ ሁለቱ ሀገራት የጦርነትን ምዕራፍ ዘግተው ወደ ጋራ የኢኮኖሚ ትብብር ጭምር የሚያመሩበትን 1 2 3 ተብሎ የተዘረዘሩ ጉዳዮች አሉ። ሳውዲ አረቢያ ቢያንስ ያን እንዲከበርት ያንን ተግባራዊ እንዲሆን ትብብር የሚለው የኢኮኖሚ ትብብር ያንን የባህር የምናምን መውጫም ጨምሮ በእንደዛ ዙሪያም ሊገለጽ የሚችል ነገር ነው። ኢትዮጵያ የምትጠይቀው ነገር የተለየ ነገር አይደለም። ምንም በውይይት በንግግር የሚፈታ ነገር ነው። እንነጋገር ነው። ስለዚህ ሳውዲ አረቢያ መንግስት በኤርትራ መንግስት ላይ ተጽዕኖ የማድረግ አቅም አለው። ምናልባት የኚህ ሰው መምጣት ደም ሳይፈስ
ወደ ሁከትና ግርግር ስንገባ ችግሮችን ለመፍታት እድል የሚፈጥር ከሆነ የተቀደሰ ነገር ነው። አንዳንዶች የኤርትራ መንግስት ደጋፊዎች ምንድን ነው ጠቅላይ ሚኒስትር አብይና ፕሬዚዳንት ኢሳያስ ጅዳ ላይ ሲፈራረሙ የስምምነቱ አንዱ አንኳር ነጥብ ዘሄግ ኔዘርላንድ የተሰየመው የድንበር ኮሚሽን ያሳለፈውን ውሳኔ እንቀበላለን የሚል ነገር አለበት ይላሉ። ልክ ነው፣ አለበት። ግን ከዛ ስምምነቱ ውስጥ አንዱ ነጥብ ብቻ አይደለም እንቀበላለን ያሉት። ኢትዮጵያና ኤርትራ መካከል በተለያዩ መስኮች የኢኮኖሚ ትብብር፣ የጋራ ልማት፣ የጋራ ምናምን የሚባሉ የተዘረዘሩ ነገሮች አሉ። ስለዚህ ኢትዮጵያ ድንበር ኮሚሽን ውሳኔ ይቀበላለሁ አለች ማለት እዛ ውስጥ የተዘረዘሩ ሌሎቹ ነገሮችን ኤርትራ እንዳታደርግ ማለት አይደለም። አጠቃላይ ማዕቀፉን እንዳለ መውሰድ የሚያስፈልገው። አሁን እንግዲህ በዛ ስምምነት ላይ the state of war between the two countries has ended and new era of peace, friendship and comprehensive cooperation has started. የጦርነቱ ዘመን አብቅቶ የሰላም የወንድማማችነትና አጠቃላይ ትብብር መጀመሩን በአንቀጽ 2 ላይ the two countries will promote comprehensive cooperation in the political, security and defense, economic, trade, investment, cultural, social fields on the basis of complementary and synergy ይላል። የሀገራቱ በሁለቱ ሀገራት መካከል በፖለቲካ፣ በሴኩሪቲ፣ በመከላከያ፣ በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በባህል፣ በማህበራዊ ጉዳዮች ላይ የአጠቃላይ የሆኑ ትብብሮችን ወይ ደግሞ እነዛን የሚያበረታቱ እንቅስቃሴዎች ውስጥ ሁለቱ ሀገራት እንደሚገቡ የሚያሳይ ነው። ብዙ ጊዜ በኤርትራ ወገን ስለ ጅዳው ስምምነት የሚጠቀሰው አርቲክል 4 ወይ ደግሞ አንቀጽ 4 ላይ the two countries will implement the ኤርትራ ኢትዮጵያን ባውንደሪ ኮሚሽን ዲሲሽን የሚለውን ነው። ስለዚህ ይሄ ዘሄግ ኔዘርላንድ በኢትዮጵያ አቆጣጠር በሚያዝያ 1994 የተግባራዊ የሆነውን የዘሄግ ኔዘርላንድ የተሰየመው የድንበር ኮሚሽን ያሳልፈውን ውሳኔ ሁለቱም ወገኖች እንቀበላለን ብለዋል ነው። ይህን የሚሉ ወገኖች ደግሞ አርቲክል 3 ላይ ወይ ደግሞ አንቀጽ 3 ላይ the two countries will develop joint investment projects including the establishment of special economic zone. ሁለቱ ሀገራት የጋራ የኢንቨስትመንት ፕሮጀክቶችን የጋራ የኢኮኖሚ ዞንን ጨምሮ የሚሉ ነገሮች አሉበት። ስለዚህ የድንበር ምንድን ነው የጅዳውን ስምምነት በቁንጽል ራስ በሚፈልጉት ብቻ መውሰድ ሳይሆን በአጠቃላይ እዛ ላይ ከተሰፈረው በላይ ሁለቱ ሀገራት 60 ምናምን ዓመት የተንከባለለ ችግር አለ። በነጻነት ትግል በሚባለውን ወቅት መንግስት ሆኖ ነጻነት ተረጋገጠ በተባለበትም ጊዜ ከዛም በኋላ ሰላምን ማረጋገጥ አልተቻለም። ስለዚህ የነጻነት ትግል ሲደረግ ሰላም ካልመጣ፣ የነጻነት ትግሉ ካበቃ በኋላ ሰላም ካልመጣም አንድ የጎደለም የተንጋደደ ነገር አለ ማለት ነው። ስለዚህ እሱን በጋራ ማቃነትና ወደፊት መሄድ ነው የሚጠቅመው። ስለዚህ በሳውዲ አረቢያ በኩል በዚህ ረገድ የሚደረጉ ጥረቶች ካሉ በጣም የሚበረታቱና የሚደገፉ ናቸው። ሰላም ለሀገራችን፣ ሰላም ለኢትዮጵያና ኤርትራ ሕዝብ፣ ሰላም በአጠቃላይ ለጎረቤቶቻችን አስፈላጊ ነው። በሰላም ብዙ ትርፍ እንዳለው በጦርነት በእሳት መሃል ኢትዮጵያ ውስጥ የምናየውን ነገር እያየን ሰላም ቢረጋገጥ ደግሞ ይሄ መሬት ላይ የምናያቸው የለውጥ እንቅስቃሴዎች ወደ የሰው እያንዳንዱ ኪስ ወደሚመነዘሩበት ሁኔታ ሊያድጉ የሚችሉበትም እድል ሰፊ ነው። ይህን ለማድረግ ይህም ሰላሙ ለኤርትራ ህዝብ በረከት እንዲሆነው ሁለቱ ወንድማማች ህዝብ ተባብሮ ተደጋግፎ መስራት እንጂ የጦርነት አዙሪትን ለአንዴና ለመጨረሻ ጊዜ መስበሩ 60 ምናምን ዓመት የተሻገረውን ነገር በዘላቂ መፍትሄ መቋጨቱና ችግሮች ወደ ነገር እንዳይንከባለሉ ዛሬ ላይ ያሉ መሪዎች ትልቅ ኃላፊነት አለባቸው። ረፍዷል፣ ግን ሙሉ በሙሉ ደግሞ ተዘግቷል ብለን ስለማናመል ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ሐሙስ የካቲት 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ሐሙስ የካቲት 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።